like he shut up like በጣም ነው የታወቀው ኢንተርቪው በቃ ኢንተርቪው አፍተር ኢንተርቪው በቃ በቲክታክ መታወቅ ጀመረ በሶሻል ሚዲያ በሁሉ ነገር መታወቅ ጀመረ ግን ከሁሉ ነገር እኔ ውስጥ አያስገባኝም ነበር ማታ ምንድነው ሰክሬ ገብቼ ማታ ያው ስነሳ ሽንት ቤት ለመሄድ ስነሳ ከጎኔ ያገኘሁት ከዛ ማፈን ጀመረ እሱ የሚለው አሁን ለሰው ዝም በይ ስላት ነበር ግን ዝም ብሎ እንደዚህ ነው እንጂ ከናፍንጫ አይደለም ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል በአሜሪካን ሀገር ለረጅም ዓመታት የመሰረትኩትን ትዳር አፍርሼ የጀመርኩት አዲስ የፍቅር ግንኙነት ነበረ ይህ ታዋቂ ሰው ግን በመጨረሻ ጉድ አደረገኝ ትላለች የዛሬ ተረኛ ባለ ታሪካችን ምንድነው የተፈጠረው ምንድነው የሆነው ከራሱ አንደበት በቆይታችን የምትከታተሉት ነው የሚሆነው በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀበለው ከኛ ጋር ያገናኟችኋል እኔ አለምሰገድ ታደሰ ነኝ አብራችሁን ቆዩ ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው ምን አይነት የስሜት ለውጦችን እያስተናገዳችሁ ነው የድብርት የጭንቀት ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው ልብ በሉ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ በቅድመና ድህረ ጋብቻ ከሱስ ከወሲብ ጋር በተያያዙ ችግሮች በግል ጉዳይ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም እኔም ሰዎችን መረዳት አልችልም ከሰዎች ጋር ዘመላለ ጊዜ መቆየት አልችልም ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል ከልጆቼ ጋር በተለይ ልግባባ አልቻልኩኝም ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ በ0928 444 222 ላይ ደውሉልን እንኳን ደህና መጣሽ እንኳን ደህና ቆይ ሰላም ነሽ አለሁ ይመስገን በቅድሚያ አመሰግናለሁ ስለመጣሽ ታሪክሽን ልታካፊን ምናልባት በእኔ ታሪክ የሚማሩ ደግሞ ሌሎች ሰዎች ይኖራሉ ብለሽ ስላሰብሽ እኔ በተመልካቾቼ ስም ከልብ አመሰግናለሁ ማን ልበል በትውውቅ እንጀምር ይሽ ይባላል ሱዳን ሀገር ነው ተወልጄ ያደግኩት ዳረ እሺ ከዛ ከሱዳን ወደ አሜሪካ ወጣሁ ለመኖር ማለት አግብቼ ወደ ውጭ ወጣሁ ኢትዮጵያውያን ናቸው ቤተሰቦችሽ ማዘር ኢትዮጵያዊ ናት እናትሽ ኢትዮጵያዊ ናት እሺ በስራ አጋጣሚ ሄደው ነው እነሳቸው ለኑሮ ሄደው ነው ታውቂያለሽ ወይስ 12 አመቷ ነው ስደት ወደዛ የገባችው ያው ድሮ መሰለኝ በ12 አመት በግድ ሰው ይጋባ ነበርና ያው አማቷ ምናምን ትንሽ ትመታት ነበር አቢዩዝ ሪሌሽንሺፕ ነበርና ጠፋችው 12 አመቷ እና እኛ ውጭ ወልዳ ያው ወንድምና እህት አሉኝ ከዛ በ12 አመታቸው በቃ ጠፉ በዛ ወደ ሱዳን ገቡ ስለዚህ አንቺ ሱዳን ነው የተወለድሽው ሱዳን ነው የተወለድኩት እዛ ምን ያህል ጊዜ ቆየሽ እስከ ሃይ ስኩል እስከ ሃይ ስኩል ቆየሁ አገባው ያገባሽውም ሱዳን ነው ዲቪ ደርሶኝ ነው ዲቪ ደርሶኝ ዲቪ ቢደርሰኝ ያን ስፖንሰር ግዴታ ይፈለግ ነበር እኔ ደግሞ የውሸት ጋብቻ አልፈለኩም ትንሽ በእምነት ጠንክር ነበር ወደ ግብጾች ምናምን ሄድ ስለነበር ያው የእውነት ጋብቻ ፈጽመን ነው የወጣነው ኢትዮጵያዊ ነው ሱዳናዊ ኢትዮጵያዊ ነው ወደ ኢትዮጵያ ሳትመጪ ነው ወደ አሜሪካ ሄድሽው ለኤምባሲ ለኢንተርቪው ግዴታ እዚህ መምጣት ነበረብኝ እንጂ ኢትዮጵያ አላቃትም ነበር ከዛ በፊት መተሻታኝ
ያው ትሰሚያለሽ፣ እናትሽ ትነግርሻለች እንጂ አታውቂያትም። አማርኛም እናወራለን። ያው ዘፈን ምናምን ስትሰማም ያው እንሰማ ነበር አብረን። በስንት ዓመትሽ ወደ አሜሪካ ሄድሽ ከሱዳን አግብተሽ? ውስጥ 19 ገና ነበርኩና። እንዴት ነበር አሜሪካ? አሜሪካ ለእኔ ስትራግል ነበረ። በምክንያት ማለት ከቤት ወጥቼ ወደ ጋብቻ፣ ከዛ የራሴ ኑሮ ነው ማለት የራሴ ቤት፣ ሁሉ ነገር ራሴ ነው የለመድኩት። ከዛ ልጅ መጣ፣ ልጆቹ ጋር ሰዓታችን ምናምናችን ከባድ ነበረ። ቤቢ ሲተር ማለት ልጆች የሚያየለ ሰው የለም እና ማታ ነበረ የምሰራው። ከዛ ቤት ስገባ ያው የቤት ስራ ደግሞ አለ። ቤት አስጥተህ ምግብ ሰርተህ ልጆች ሸኝተህ ትምህርት ቤት፣ ከዛ በኋላ ነው የምተኛው። ይሄን ፓትረን ኢቭን የአሁኑ እንቅልፍ እንትን አድርጎታል ማለት አሁንም አልተኛም። እንደዛ ነው። አሁንም እንደዛ ነው። ለመደብኝ። ለመደብሽ። ኦኬ። ምን ያህል ልጆች ወለድሽ? 4 ልጆች። ስለዚህ በዲቪ ምክንያት ትክክለኛውን ጋብቻ አግብተሽ ነው 4 ልጆች የወለድሽው? ምን ያህል ዓመት ቆያችሁ ማለት ነው በትዳር ከመለየታችሁ በፊት? 22 ዓመት። 22 ዓመት። ታዲያ ምን ተፈጥሮ ነው እንደው ከ22 ዓመት በኋላ መለየት እንደው ትንሽ አይከብድም? ያው መጀመሪያ ብዙ ነገር ታሳልፋለህ፣ ለማስተካከል ትሞክራለህ። እንዳልኩት ማንም ፐርፌክት አይደለም፣ እኔም አይደለሁም እሱም አይደለም። ግን የምችላቸው ነገሮች አሉ። በቤተሰብ የመጣ በቢዝነስ ግሮ ማድረግ አይፈልግም። ኮኔክሽን የለም በቃ ከኔ ጋር። ልጆቹ አደጉ፣ ምንም በቃ ኮንትሮሊንግ ነበረ በጣም ኦቨር እና በዛ ምክንያት ያው ልጆቹ ካደጉ በኋላ ብዙ ነገሮች ሲደርሱ ነበረ በመሀል እያሳለፍኩ ለልጆች ብዬ ያሳለፍኩ ከዛ መጨረሻ በቃ ሰፕሬት መሆን አለብን ብለን ተስማማን። ግን እሱ አልተስማማበትም። ልጆች እንዳይጎዱ በቃ ማስመሰል አለ አይደል? ሰፕሬት ሆነ ግን ያው ለልጆቹ ብለህ የምትኖረው ነገር ነበረ እና መጨረሻ አካባቢ ማለት ነው። በዛ መልክ ምን ያህል ዓመት ኖራችሁ? ለልጆቹ ስትሉ ተለያይታችሁ ግን ኦልሞስት እያስመሰላችሁ አብራችሁ እንዳላችሁ 8 ዓመት ሊሞላ ይሆናል። ቶታሊ የሚያውቁት ሰፕሬት ሆነን ልጆቹ ቅርብ ጓደኛ እና ቤተሰብ ማለት እሱ ሌላ ምን ቀረ ታዲያ? ልጆች ያው የቤተ ክርስቲያን ምናምን የዛ አካባቢ ሰው ኢትዮጵያውያን ሰፈር ምናምን አስመስል ነበረ። በቃ ስንሄድ አብረን ነው የምንወጣው ሁሉ ልጆች ይዘን፣ ስንመለስ ያው ሰፕሬት ነን። እሱ እንደው የሚታከም አልነበረም? አይ ሚን የሚስተካከል አልነበረም? በጣም ተሞከረ። ኢቭን ልጆች የሞከሩ እና ለልጆች ያደረኩት አለ። የእድሜ እርከናቸው ምን ያህል ነው ልጆች? ትልቁ ስንት ነው? ትንሹ? ትልቋ 28 አሁን ትንሽ የመጨረሻው 15 ኦኬ። ወደ 16 ይከብ ከዛ በኋላ በስምምነት ተለያያችሁ እንግዲህ ከ22 ዓመት በኋላ ማለት ነው? አዎ በቃ ብዙ ነገሮች ይደርሱ ነበረ በመሀል። እንዳልኩ ሰው ያው ቻዩ ትባላለ፣ ያው ሴት ስለሆን ለልጆችሽ ብለሽ ቻዩ ምናምን። እኔ ግን ኦቨር በጣም ሲበዛ አቆምኩኝ እና ልጆችን ተናግሬ ምናምን ያው ቤቱን ሽጪውና ድርሻዬን ስጪ ምናምን ማለት ጀመረ። እዛ አሜሪካ ነገር ያላችሁን ቤት። ከዛ እኔ ደግሞ ያው ለልጆቼ ተዋለሁ። ይሄ የኔ ድርሻ የሚባል ነገር የለም፣ ልጆቼ ይደጉበት። እንደዛ ከሆነ እንድሸጠው ካልፈለግሽ እኔም ልጆችም ያለው ውጪ አለኝ። እዛ ወጣው። ስወጣ ያው መታመም ጀመርኩ። ስትሬስ፣ ዲፕሬሽን፣ በጣም ብዙ ነገር
ግን ያው ቤተክርስቲያን ይሄድ ነበረ። ቤተክርስቲያን ደግሞ ያው ልጆች ነው ማስተምር የነበረ መጽሐፍ ቅዱስ። ያ ልጆች ሳስተምር ማቆም አቆምኩኝ። ቢካዝ ብዙ ጊዜ የምትናገረው ነገር ነው በኋላ ሚዳን ማለት ከእግዚአብሔር ፊት። ስለዚህ እኔ ደግሞ እንዴት አንተ የማትሰራበት ነገር እንዴት ልጆች ታስተምራለህ? ዝም ብዬ ወደ ቤተክርስቲያን ለቅዳሴ ብቻ መሄድ ጀመርኩ። ከዛ ቅዳሴ ሲሄድ ደግሞ ልጆቹ አላስቀምጠኛል መጠሽ አስተምሬን የተባለ ማለት ነው። ጭራሽ ማቆም አለብኝ። አቆምኩኝ ቤተክርስቲያን መሄዱ ምናምን። ከቤት የወጣሽው ቤቱ እንዳይሸጥ ማለት ነው? ያው ለልጆቼ ግዴታ አንድ ነገር መተው አለብኝ። ስለዚህ እሱ እንዲኖርበት ነው እንዲኖርበትና ለቤቱም እንዳይሸጥ። ይሄ ነበረ ዴሉ። እስካሁን ይህን ዴል እየሰራ ነው። እሷ ግብቶ ሌላ ሄዷል፣ ግን ልጆቼ የኖሩበት ነው። እኔ የምፈልገው እንትን ሆኗል። መልካም። እንግዲህ ከዚህ ሁሉ ነገር በኋላ ደግሞ ዛሬ በተለይ ወደ እኔ የመጣሽበት አንድ ምክንያት በሌላ የፍቅር ልበለው ትዳር አለው ነው የፍቅር ግንኙነት ነው ወደ እኔ የመጣሽው እና ምንድን ነው የተፈጠረው? እንግዲህ አግብቷል ብለሽኛል። በእርግጥ የልጆች አባት። አንቺስ ከዛ በኋላ ህይወትሽን በምን አይነት መልኩ ቀጠልሽ? ከዛ በኋላ እኔ ወጥቼ ወደዚህ በቃ ልኖራ ብዬ ነው የመጣሁት። በዛ መሀል እኛ በተለያየንበት ጊዜ እዚህ እህቴ እዚህ ነበረች አዲስ አበባ እና እሷን ለማየት መጣ ነበረ። ይህን ልጅ ተዋወቅኩትና ያው ዲፍረንት እንክብካቤ ማለት እኔ ሰው ሁሌ ለሰው ነው ማድርገውና ሰው ለእኔ አድርጎልኝ አያውቅም። በነበርኩበት ኢሞሽናል እንትን በቃ ወዲያው ነው እንትን የተቀበልኩት ማለት ነው። ከዛ ያው እቁብ ነበረ የሚሰበስብ እቁብ እህቴ ገብታ ነበረ። ለአንቺም እንዲሆንሽ ብላ አስገብታኝ ነበረ እቁብ። ቶታሊ 100% ሙቭ አላደረኩም፣ ግን ያው እንደዛ አድርግ ነበረ። ቫለንቲርም አድርግ ነበረ። ነርስ ነኝ። ለዚህ መጥቼ ከነጮች ጋር ምናምን የዘውዲቱ የጥቁር አንበሳ ጳውሎስ ሆስፒታል የኩላሊት እና የፕሪቶኒየል ዳያሊሲስ ያው አዲስ ፕሮግራም ልንፈጥረ ነበረና በጣም ብዙ ጊዜ መጣ ነበረ ወደዚህ ማለት ነው። በዛ መሀል ነው እሱን የተዋወቅኩት ማለት ነው። ከዛ ያው እቁብ ገብተን እሱ ነበረ እቁብ የሚሰበስበው። እህቴ ግሮሰሪ ነበራት። እዛው ግሮሰሪ የመጣ ይሰበስብ ነበረ እንትኑ። ከዛ ያው ማኪና ከፈለግሽ ክራይ ምናምን እዚህ ላይ ስለነበረ እደውልለት ነበረ ለማኪና ክራይ ምናምን። ከዛ ያው ተወቃችን ያው የበለጠ እንትን መጣ፣ እየተጠናከረ መጣ። ከዛ በኋላ ያው ስለሱ ላይፍም ነገረኝ። የኔም ላይፍም ስላለ ሰላም የሌለው ላይፍ፣ እሱም ሰላም የሌለው ላይፍ ነው የነገረኝ። ሰፕሬት እንደሆነ አብረው እንዳልሆኑ ያው ደሴም ስቶሪ ስለሆነ ታምነዋለህ በዛን ጊዜ። እና እንክብካቤው ልዩ ስለነበረ ማለት አንተ ብዙ ጊዜ ልክ እንደ መስታወት ነው፣ የራስክን ነገር ነው የምታንጸባርቀው ማለት። ስለዚህ እኔ እንደዛ ስለነበርኩ ወዲያው እሱ ያለኝ ነገር ደግሞ አምኛለሁ በጊዜውና በሰዓቱ። እና ከዛ ያው መጣሁ እዚህ ቤት ገዛው። ቤት ገዝቼ ምናምን መኖር ጀመርኩ። በቃ በመሀል ኦንን ኦፍ ሆነ የእሱ ነገር። እንዳልኩ ኤቪደንሶቼ ብዙ እኔ በቤተሰብ ስለማመን ቤተሰብ ነበሩ ስለሱ የሚያወሩ፣ ሰፈር ያወራሉ። እህቴም ራሱም ስለሱ ታወራ ነበር እና መጥፎ ነገር አልሰማው። በቃ ምን አይነት ላይፍ እንደነበረው መሰከረለት ማለት ነው። ይሄን ሁሉ እንትን ስሰማ ማለት ነው። ከዛ ማለት ጥሩነት፣ በጎነት፣ መልካምነት እና ላይፉ ሰላም እንዳልሆነ
ስለዛ ላይፍም ይወራ ነበረ። ያው መስማት የሚፈልገው ጆሮውን ይሰማል ማለት ነው። ያ ብዙ አቴንሽን አላደረኩም ለዲቴልስ። ቪዲዮ ይልክ ነበረ፣ የልጆቹ ሰላምታ ይልክልኝ ነበረ። ልጆቹ ጋር ተዋወቅኩ፣ ቤተሰብ ጋር ተዋወቅኩ። እሱም ልጆች ነበሩት? አዎ፣ ሌላ ትዳር ነበረው። እሱ ላይፍ እኮ ነው ሰላም ያልሆነው እኮ ገባኝ። ምን ያህል ልጆች ነበሩት አንቺ የምታውቂው? ሁለት ነበር። እሺ፣ ስለሱ ጥሩነት ተነገረሽ። ያው ይሄ ሰውኛ ባህሪ ነው። ማንም ሰው እንደዚህ አይነት ስሜት ሊሰማው ይችላል ብዬ ስለማስብ። ከዛ ትዳሩ ተለያይቷል፣ ሴፓሬት አድርጌያለሁ ብሎሻል። ስለዚህ ሁለት ልጆች አሉት። ኦኬ። አንቺ ደግሞ ሰላም አልነበርሽም በትዳርሽ። ስለዚህ 4 ልጆች ጉዳይሽን ጨርሰሻል እዛ ጋር። ስለዚህ ስታየው ቀረቤታው፣ እንክብካቤው ደግሞ ምናልባት ተለየብሽ እና እኔ እንደምፈልገው ሊሆን ይችላል ብለሽ ገባሽ። ሪሌሽንሽፕ ገብቼ ያው እንዳልኩ ቪዲዮዎች ምናምን በጣም ብዙ ይልክልኛል። ከቤተሰብ ከእናቱ ጋር ከእህቱ ጋር አስተዋውቆኛል። እንደዛ የሄደ ሰው መቼም ሌላ ነገር አስበው ብለህ አታስበውም። እና ልክ እንዳልኩት ሪሌሽንሽፕ ጀመርን። እንደዛ በመሀል የሰው ገንዘብ ይጠፋበታል እቁብ ላይ እና ልክ ሲጠፋበት ያው ችግር ላይ ይገባል። ያን መላክ ጀመርኩ፣ እኔ መስጠት ጀመርኩ፣ ማገዝ ጀመርኩ። ታስሯል ተብሎ እስር ቤት እንዲወጣ ምናምን አደረግኩ። እሱ ስጠይቀው ያው ጓደኛዬ ነው ገንዘቡን የበላው ነው የሚለው በዛን ሰዓት። በምክንያት ነው ታስሯል የተባልሽው? በዚህ በእቁብ ኦኬ። እሺ፣ የሰው እቁብ እንትን ተብሎ ማለት ነው፣ ገንዘብ ጠፍቶ ማገዝ ጀመርኩ። እንደዚህ ይልክልኛል ሜሴጆች ላይክ አሁን አንተ የእቁብ ሰው ገንዘቤን ስጠኝ ምናምን ስትል እነዚህ ቪዲዮዎች እነዚህ ሬከርድ አለኝ እና ይልክልኝ ነበረ። በጣም እኔ ደግሞ በጣም ስላፈቀርኩት ማለት ብዙ እንትን ሄጄለታለሁ፣ ብዙ መስዋዕት አድርጌያለሁ። ይሄን እንትን አድቫንቴጅ ያው ከቤተሰብ ጋር ምናምን ማገናኘቱ እንትን አላለም። በመሀል ዘጋኝ፣ ጭራሽ ጠፋ። ከዛ ብደውል የቤተሰብ በቃ አናቅም የት እንደሚጠፋ፣ ጠዋት ወጦ ነው የሚሄደው፣ አናቅም። ከዛ ያው አንድ ሜሴጅ ጽፎልኛል። ያን ሜሴጅ የሚለው ማታ ምንድን ነው ሰክሬ ገብቼ ማታ ያው ስነሳ ሽንት ቤት ለመሄድ ስነሳ ከጎን ያገኘኋት ያው የልጆቹ እናት። ምን ያገናኘዋል? አይ ቲንክ ሰክሮ ገብቷል ቤት ልጆቹ ለማየት፣ በዛውም አብሮ እንትን አለ እኮ ማለት ገባኝ። ምን አገናኘው? ለአንቺ መልእክት መላኩ ይሄንን አይሚን በምን እኮ ግራ ገባኝ። መጨረሻ ላከውና ያው ለዛ ነው የጠፋሁብሽ፣ እኔ ውስጤ ተሰምቷል፣ በጣም ጎድቼሻለሁ፣ ይቅርታ ምናምን ብሎ ሜሴጅ ላከልኝ፣ ፎቶ ላከልኝ እያለቀሰ እንትን ላይ ነበር። ለባጆ ነበረው፣ ለባጆ ከሰረ። ያው መንግስት ያን የውሃ የምናምን ክፈሉ ተብሎ በጣም ውድ ነበረ። ከአባቱ ቤት ነው ለባጆ የነበረ። ከዛ ያን በመሀል እንደዛ፣ ከዛ ደግሞ የእቁቡ አለ። ከዛ አሁን እንደዚህ ያደረገና ከዛ እናቱ ደወለችና በጣም አለቀሰች። ልጄ ሊጠፋ ነው፣ በቃ አንድ ነገር አድርጊ ፕሊስ ብላ ደወሉልኝ። እሷና እህቱም ደወለችልኝ። እኔም አክቹዋሊ ወደ እናቱ መደወል ነበረ። እህቱም ደውላ በቃ አንቺ ከሄድሽ እሄዳለሁ ጸበል ብሏል እባክሽ ትለኛለች። ከዚ እኔ ተስፋ ወረዴ ቆርጫለሁ። ከዘጋኝ ያው እኔ አላወቅኩም እንደዚህ እንዳደረገ፣ ግን ካወቅኩ በኋላ በቃ ተመለስ። ስለዚህ የገባኝ ነገር ምንድን ነው፣ እኔ ዘጋሽ፣ ከዛ ዘጋሽና ቆይቶ መልእክት ሲልክልሽ የጠፋሁትኝ የልጆቼ እናት ጋር ተመልሼ ነው፣ ይቅርበኝ በድዬሻለሁ አለኝ ነው የምትይኝ? እንደዚህ ተመልሼ ሳይሆን ያው አንድ ቀን ተሳስቼ ነው። ቢኮዝ ወጦ ተፋተው ወረቀት ልኮልኛል። ከዛ ከአባቱ ቤት እንደሚኖር አንድ ቀን ከሆነ ማደሩ፣ አንድ ቀን ከሆነ ያደረው
ሌላውን ቀን ምን ያገናኘዋል ታዲያ? ሌላው ቀን ምንም አይገናኝም። አልነበረም ቤት ከሷም አልነበረም ይጠፋ ነበረ እና በመሀል አልታወቀም የት እንዳለ እና በዛ መሀል ነው እየደወሉልኝ የነበረ ማለት ነው። ከዛ መጣው ጸበል ወሰድኩት ለ7 ቀን አርሴማ ጸበል ወሰድኩ። ግን ውስጤ በጣም ተሰምቶት ነበረ በሆነ ሁኔታ። ከዛ 6ኛው ቀን አልቻልኩም። ያ 6ኛው ቀን ለእህቱ ደወልኩና አልቻልኩም አልኳት። ቢኮዝ ኦልሬዲ ጎድቶኛል ውስጤ ኖርማል አይደለም እና የምትወደው ሰው እንደዛ አድርገህለት እንደገና ላይክ ወደዛ ላይፍ እኔ ጸሎቴ የነበረ በቃ ደህና ይሁን እሱ ሰላም ይሁን። ምን ያህል ቀን የተለያያችሁት? ኦልሞስት 6-7 ወር አይሆን? 7 ወር 6። ስለዚህ አንቺ ደግሞ ከመለየቱ በላይ የጎዳሽ ወደ ቀደመ የልጁ እናት ጋር ሄዶ ማደሩ። አክቹዋሊ እሱን አይደለም የጎዳኝ፣ ሰው ይሳሳታል እኮ ያለ ነገር ነው። ግን መዝጋቱ ምንም እንትን ይቅርታ በቃ አይሆንም የኔና ያንቺ ተመልሻለሁ አንድ ነገር ነው አይደል? ግን ክሎዥር ሳይሰጥ ሰው ፕሪፓሬሽን ሳይሰጥ ሰው ወዲያው መዝጋቱ ማት ምን ስለሆነ ነው? ኦኬ እኔ እንደዚህ ተሳስቻለሁ ይቅርታ ማለቱ ምንም አይደለም። የፍቅር ግንኙነታችሁ ምን ያህል ጊዜ ከሄደ በኋላ ነው መዘጋጋቱ የመጣው? ኦልሞስት 2 ዓመት አይሞላም። 2 ዓመት 1 ዓመት ከምናምን 1 ዓመት ከምናምን። በዚህ ጊዜ ውስጥ ቁን አንቺ ነሽ ከፈ ገንዘብ ምናምን ልክለት ነበር ብለሽ? ስከፍል ነበረ። ብዙ አልከፈልኩም ግን እየከፈልኩት አለ። የራስሽን ነው የከፈልሽው? አይ አይደለም። የመጀመሪያውማ በልተነዋል፣ ተሰጥቶናል። ሁለተኛው ቆብ እኔ አልገባሁም ግን ያናው ቆብ እንትን ተብሏል። እሺ ጠፋ፣ ይሄን ይቅርታ ላከልሽ። ከዛ ምን ተፈጠረ? ከዛ በመሀል ያው ፍቺው ምናምን ኦልሬዲ ወረቀት ልኮልኛል ከዛ በፊት ማለት ነው። አብረው እንዳልሆነ ሰፕሬት እንደሆኑ የአባቱ መልእክትም አለ። ያው ትንሽ እሱ የሚለው አባቱ ጋር የሚያወራው ስለ ልጆቹ እናት ምናምን ይልክልኝ ነበርና አመንኩት። በቃ ማለት ወዶ አይደለም ያደረገው ነው በሚል ሰው ዳስ ዋይ እንደገና ይሄን ሪሌሽንሺፕ የገባሁበት ማለት ነው። ከዛ በኋላ ያው አብረን ለመኖር እየተዘጋጀን ነበረ። እሷ በመሀል እርጉዝ ናት ማለት ያው በተፈጠረው ነገር ማለት ሶ ሚንስ ላይ ነበረ። በቃ የኔም ተሳስቼ ስለሆነ እሷ ሰው የላትም፣ ቤተሰብም ጎረቤትም ማንም አይቀርባት ስለሆነ ከሱ ቤተሰብም ጋርም ሰላምም አይደሉም። ቤተሰብም ያወራል ማንም ሰው ስለሌላት አትሊስት የኔ ጥፋት ስለሆነ ልግዛት ላሳርሳት ነው የሚባል ያ ማለት እስከምትወልድ ልግዛት እሷን። አዎ የቀድሞ እንትኑ ኦኬ። በዛን ጊዜ የተኛው ጊዜ ጸንሳለች ማለት ነው። ኦኬ እሺ። ሶ እንደዛ ስለይ እሺ በቃ ችግር የለውም ብዬ እኔ የራሴ ከልጄ ጋር መጥቼ መኖር ጀመርኩ እዚህ ማለት ነው። እሺ። ከዛ ያው በመሀል ያው በኤቭሪ ናይት ይደውልልኛል፣ ያሳየኛል ከልጆቹ ጋር እንደሆነ ምናምን ያው ፕሩፍ ለማድረግ ነው ለኔ ይመስለኛል ከሷ ጋር እንዳልሆነ። ከዛ ያው አዲሷ ሕፃኗ ልሰጣት ነው ለሰው ያለችኝ፣ በጣም ያስቸገረችኝ ነው። ከዛ ደግሞ ያው አብረን እንሆን ምናምን ብላ ያስቸገረችኝ ነው ሲለኝ ኦኬ እንደዛ ከሆነ ውጣና ተከራይ፣ ቀን ቀን ግዛት ወይ ደግሞ ሰራተኛ ፈልግላትና ያው እየከፈልክ እንትን በላት። ላይክ የማይመጣ እንትን ነው ከኔ ጋር መሆን ይፈልጋል። አት ዘ ሴም ታይም ገደብ የሌለው ሪሌሽንሽፕ ሆነ። ግን ከባድ አይደለም? በጣም ከባድ ነው። አዎ አይ ሚን ለምሳሌ አንቺ ኤክስ የድሮ ባል ነበረሽ፣ የልጆችሽ አባት አይደል? ብቻ አልተግባባችሁ በሆነ ሚንስ ግን ትፋቀሩ ትዋደዱ ነበራል። ብዙ ላይፍ አሳልፈሻል፣ ብዙ መከራ ብዙ ስቃይ አሳልፈሻል። እና እሱ
የድሮ ባልሽ ላይክ እንደው የመለወጥ ነገሮችን ቢያሳይሽ ሙሉ በሙሉ የሆኑ ነገሮችን ቢያሳይሽና እኔ አብረን እንሁን በቃ ልጆቻችንን እናሳድግ ቢልሽ ይህን ጥያቄ ላለመቀበል ትችያለሽ? ማለት መንገዶችን ቢያሳይሽ። አሁን ለምሳሌ እሱ አሁን ምን አልሽኝ? ወለደ፣ ተለያይተናል ካለሽ በኋላ ወለደ። ወለደና አብረን እንኑር እያለችኝ ነው አለሽ አይደለ? አይ አብራት አትኑር፣ ከፈለክ ቤት ተከራይላት ማለት ተከራይ እና ውጣ አልሽኝ። አንቺ ነሽ እሱ አይደለም ከሷ ጋር መኖር ሞክሯል ካፕል ኦፍ ታይምስ። አሁን ከሷ ጋር መኖር አልፈልግም እኔ ኦልሬዲ የራሴ ላይፍ ከአንቺ ጋር ልጀምር ነው። ካልፈለገ እኮ ለአንቺ መንገር ምን ያስፈልጋል? የኔ ፖይንት ይሄ ነው። አንድ ሰው አልፈልግም ካለ እኮ አይፈልግም። ለአንቺ መንገሩ ምን ያስፈልጋል? ምናልባት ፍቀጂልኝ እያለሽስ ቢሆን ነው ሄድ ያልኩት ማለት አሁን አንቺ አይ ቅድም ያልሽኝ ልንገርሽ። እሷ አንደኛ ልጁን ለሰው ሰጣለሁ እያለችኝ ነው፣ ሁለተኛ አብረን ኑር እያለች እያስቸገረችኝ ነው ሲልሽ አይ አንተ ወጥተህ ቤት ተከራይተህ ለምን አትኖርም? ከዛ በፊት ግን ከሷ ጋር በቃ ተመለስ ብየዋለሁ። ተመለስ ብለሽዋል? አዎ ይሄንን ነው ይሄ ተመለስ ብየዋለሁ። ግን ቤተሰብ በዚህ መሃል እንትን ማለት ጀመረ። ላይክ መናደድ አይባልም። ላይክ እየደወሉልኝ ለምን እንደዚህ ትይዋለሽ? ብዙ ነገርም በመሃል ደርሰዋል። ማለት እኔ ስቶሪ ሾርት ለማድረግ ነው እንጂ በመሃል የደረሱ ነገሮች አሉ። ምን ደረሱ ማለት የተለየ የምትነግሪኝ ነገር አለ? ኦኬ ከፍቺ በኋላ ከአባቱ ቤት ከዛ ደግሞ ጨረቃ ቤት ነው የምትሉት ካርታ የሌለው ቤት እንደዛ ነገር ይኖር ነበረ። ከዛ ያው ተደወለለትና ከገዳም ተደውሎለት እና እሷ አይ ቲንክ ገዳም ሄዳ ወድቃ ተሰብራለች እና ይሄን ስልክ ነው የሰጠችና ባለቤቴ ነው ብላለች አሉት ማለት ነው። ከዛ ደወለልኝና እንደዚህ ተብያለሁ። እኔ ግን አልሄድም አልኳቸው። አይ እንዴት የልጆችህ እናት እኮ ናት ማለት ማን አላት? ተስዋይ ስልክ የሰጠች ማለት ማን አላት ስል ያው በሚነገረው ነገሮች ብዙ ሰው አትቀርብምና ስለዚህ ያንተ ስልክ የሰጠች ለዛ ነው ስል እህቱ ደወለችና እንዴት እንደዚህ ትይዋለሽ? የልጆቹ እናት እኮ ናት። እኔም አሁን የልጆች አባት አንድ ነገር በሆን መጀመሪያ መድረስለት እኔ ነኝ። ይህንም ብየዋለሁ። ኢትስ ኦኬ አልኳት። ነው አንቺ አታውቂያትም ብዙ ነገር አለችኝ። ኤኒዌይ ኔጌቲቭ ነገር መናገር አልፈልግም። ስለዛውስ ያው የተባልኩትን ነው የምልህ እና ይሄ ቤተሰብ ኢንቮልቭ ስለሆነ በዚህ ታሪክ ውስጥ በጣም እንትን ብያለሁ። ስለዚህ ቤተሰቡ ከአንቺ ጋር እንዲሆነ የሚፈልጉት ሶ ዋት ከዛ ምን ሆነ? ከዛ ያው ተመለስ ምናምን ስለው አልፈልግም ይሄን ኑሮ ሞክሬዋለሁ ካፕል ኦፍ ታይምስ። አሁን ይሄ የኔ ጥፋት ስለሆነ ነው ከሷ ጋር ማገዝ የምፈልገው እንጂ ከሷ ጋር መኖሩን አልፈለኩም አለ። አሁን ልጄ ለአክስቷ ልሰጣት ነው ምናምን ማድረግም እሱን ለማናደድ ብዙ ጊዜ በልጆቹ ስለሚጠቃ አነጋገሩ ማለት ነው። እኔ ልጆች ከሚሰቃዩ በቃ ተመለስ ብየዋለሁ ከዛ በፊት ማለት ነው። ለዛ ነው። እሺ ከዛ ምን ተፈጠረ? ከዛ ያው ወጣና ያው እዳ ገብቶ ነበረ ቤቱ የስራ ቦታው። ቤት ሽጬ አፓርትመንት ነበረ ቤቱን ሽጬ ምናምን ከእዳ እንዲወጣ አደረኩት። ከዛ ደግሞ ያው ጋዚቦ ብራንች ከፈትኩ በኔ ስም። ደሴም ሆኖ በኔ ብራንች ላባጆ ምናምን መኪና ማጠቢያ ምናምን ለባጆ ሳይሆን የታፕሲሪ እሺ ታፕሲሪ ከፈትኩ። ቤተል ያለው ብራንች ደግሞ ከእዳ እንዲወጣ አደረኩ ማለት ነው። አንቺ ከፍለሽ? እሺ እሱም ስቴትመንቶችም አሉኝ ብዙ ነገር አለኝ። ስለዚህ የጋዜቦ ባንቺ ስም ነው የተከፈተው? አዎ በኔ ስም ሆኖ በሱ ንግድ ፍቃድ ነው። ንግድ ፍቃዱ በኔ ነው። እሺ ስም ስያሜው በኔ ነው። እሺ
ስሙ ግን የራሱ የመጀመሪያው ቁጥር አንድ ስለነበር ቁጥር 2 ሆኖ ግን ያንቺ ነው አሁን የምታደርጊው አንቺ ነሽ። እሺ ስራ እንዴት ነበር ታዲያ? ታዲያ ምን ተፈጠረ? ስራችሁን እያስፋፋችሁ ከሆነ ምን ተፈጠረ? ያው በጣም ማስፋፋት ጀመርን። ግን ላይክ መለወጥ ጀመረ ብዙ ነገሩ ማለት ነው። ይሄ ብራንች ስንከፍት ለካ በመሀል እኔ ልክ ስወጣ ሌላ ብራንች ተከፈተ። የኔ አይዲያ የነበረው አትሊስት ብራንች ስትከፍት በአንድ እናድርጋቸው በትልቅ ሆኖ አንድ ድርጅት ምናምን እና በጣም እቁብ ጥል ነበረ። የእቁቡ ገንዘብ ተወሰደ፣ ይጠቀመዋል ብዙ ነገሮች ምናምን። ስለዚህ በብዙ መጎዳት ስለጀመርኩ በፋይናንሻሊ ምን ማለት ጀመርኩ፣ በቃ አንተም አንድ ነገር ብትሆን አሁን እኔ አንድ ነገር ብሆን ለልጆቼ የተውኩት ነገር ስላለ አንተ ደግሞ ነገ አይታወቅም ላይፍ፣ ስለዚህ አንድ ነገር እንስራ ለልጆቹ ብዬ ቤት ተሰራ ደብረ ብርሃን። ብድር በአባቱ ቤት ገብተው ካርታ እንትን ያው በስራ ቦታ እየከፈልኩ ቁብም ቢኖር ምን ቢኖር እየከፈልኩ ማኪና ተገዛ፣ ቤት መሰራት ጀመረ። እንደዛ ስናድርግ አቴንሽን ያላደረኩበት ነገር ሁሉ ነገር በሱ ስም አልነበረም። ማለት አይ ዶንት ኖ ላይክ ቢግ ዲል አልወሰድኩትም። አሁን ራሱ ሳስበው ሆኜ ነው ማለት ላይክ ለምንድን ነው ያላስተዋልኩት የሚል ምንድን ነው በሱ ስም ያለው ነው። ቤቱ በሱ ስም አላደረገውም። ገዛውን ነው የምትይኝ? አሁን የሰራን ነው ያልሽን? እሺ በማን ስም አደረጋችሁት? በአባቱ ስም። ብራንቾቹ የተከፈቱት ሁሉም በሱ ስም አይደለም። አሚን በሱ ንግድ ፈቃድ አይደለም ወይ በአባቱ አለ፣ በእናቱ አለ፣ በማኔጀሩ አለ። ላይክ ከአንቺ ጋር ምን ያገናኘዋል? ቶታሊ በፈለገው መክፈት አይችልም። አብረን ነው የምንኖረው። አብራችሁ ለመስራት የተስማማችሁት ስምምነት አለ? ውል አላችሁ? አብረን ለመስራት አብሮ መኖር ሌላ ነው። ኦኬ ሌላም ሰው እንዲማር ነው። እሺ አብሮ መኖር ሌላ ነው። አብራችሁ ትኖሩ ትችላላችሁ በፍቅር። ስራ ደግሞ ሌላ ነው። ባል የተለየ ሌላ ስራ እኮ ሊሰራ ይችላል። የባል የስራ ፊልድ እና የሚስት የስራ ፊልድ ሊለያይ ይችላል። ለምሳሌ አይደለ? ግን ሁሉ ፊልዱ አንድ ነው። አዎ እንደው ምሳሌውን ነው የምነግርሽ። አሁን እሱ እዛ ጋር ቀድሞ ይሰራው የነበረው ስራ ነው አንደኛ። አንቺም ሳትመጪ በፊት ለባጆ ነበረ። ከዛ ዲኮር ቤት ነበረ። ታፕሲሪ የተቀየረው እኔ ከመጣሁ በኋላ። አንቺ ከመጣሽ በኋላ ወደዛ ያደገው። ወደ ታፕሲሪ ዞሮ ስራው የሆነ መነሻ ስራ ነበረው። ያንን ስራ እንግዲህ በተለያየ መልኩ ሊያስፋፋ ይችላል። ከዛ በኋላ አንቺ መጣሽ። አንቺ ጆይን ካረግሽ በኋላ ስራው ማደግ ጀመረ። እንዳልሽኝ ከሆነ አንቺ እንግዲህ ከዛ አንቺን ብራንች ተከፈተ አይደል? በአንቺ ስም የራስሽ ብራንች። ግን ለባጆ ነበረ፣ ዲኮር ነበረ እንዳልኩ ከሰራ ለባጆ ዲኮር ቤት ትንሽ ቤት ነበረች። እንዲስፋፋ ምናምን እልክለት ነበረ ገንዘብ። ትምህርት ቤት ይሁን ትምህርት ቤቱም ራሱ ያው ውጭ ሀገር ስለሆንኩ ዲቪ ማስተማሪያ ይሄ ክሪክለም ምናምን እልክለት ነበር፣ ኢንፎርሜሽን እልክለት ነበረ። ማለት ይሄን ታፕሲሪ እንዴት ነው ማስተማር እንደሚቻለው። እሱ ደግሞ እዚህ ያው ላይሰንሱ እንዴት እንደሚወጣ ምናምን እንትን ይጥር ነበረ። ከዛ ያው ገንዘብ እኔ ነው ምልክለት የነበረ ያው ትምህርት ቤቱ ለመክፈት ክራዩም ለመክፈት ደሴም ቤተልም እዚህ በትልቁ ሰፊ አድርጎ እንዲከፍት ስልክለት። ስለዚህ አንቺ እንደ ፍቅር ግንኙነት ወዲያው እንጋቡ ባልና ሚስት እንሆናለን ወይ አብረን እንኖራለን በሚለው እሳቤ ውስጥ ነው ያለሽው እንጂ እንደ ቢዝነስ ፓርትነር ግን የተለየ ዲል የተለየ ስምምነት አልነበረንም ነው። ግን ምንድነው ጥያቄሽ? ይሄን ሁሉ ገንዘብ ግን ያው ዞሮ እኔ ነኝ ያወጣሁት ነው አብዛኛው የኔ ነው። እሺ ቤቱ ከዛ በኋላ ስትሰሚ በሱ ስም አይደለም ግን አሁን እንደው አንድ ቤት ሲሰራ መቼም አንቺ ከዚህ ቤት ነበረሽ እዚህ አይደለም ሰርተሻል በስምሽ። ከዛ በኋላ እንደውም እሱን ሸጬ ምንድነው ለሱ ሸጬ ያው እዳ ነበረ ከፈልኩ። ስለዚህ ቤት ሲሰራ ወይ ሲገዛ እንዴት እንደሚሆን ታውቂያለሽ ማለት ነው። ስለዚህ ታዲያ እንዴት ያኛውን ቤት ስትሰሩ ወይ ባንቺ ስም ወይ በሱ ስም
ማለት ያላወቅሽው ነገር ምንድን ነው ብዬ ነው። አይ ሃቭ ኖ አይዲያ በእውነት ማለት እኔ እንጃ። እኔ በቃ ላይክ እዚህ እንዳልሽው ናት ቢግ ዲል ማለት እንትን ነው ይሄ ማለት አብረህ የኖር ሌላ ነገር አታስብም ማለት እንደዚህ ያደርጋል ወይ እንደዚህ ለምን አያደርግም ብዬ አላስብም። እንዳልኩ የገባሁት በፍቅር ነው ያጣሁት ፍቅር ነው ያገኘሁት ያጣሁት እንክብካቤ ነው ያገኘሁት። ገንዘብ ለኔ ቢግ ዲል አልነበረም። እንዳልኩ ለልጆች አባት እንግዲህ በዶላር የሚሸጥ ቤት ነው ትቼ መጣ። ይሄ ቢግ ዲል አልነበረውም። እሱ እንዲቆም በእግሩ ማድረጌ ለእኔ ቢግ ዲል አልነበረም። በአንቺ በሱም ስም አልሆነም። ይሄን ሰማሽ በኋላ ሌሎች ነገሮችም ሌላ ነገሮች ብዙ ያው ኢቨን ከዛ በኋላ የተከፈቱ ቅርንጫፎች በእኔ ስም አልነበሩ። እናንተ ግን በፍቅር እየኖራችሁ ነው? እንዴት? እሱም ፓርት ንገሪኝ እስኪ። በመሀል ብዙ ሬድ ፍላግ ኮሌክት ያደረኩ ነበር። አሁን የተማርኩት ነገር ሬድ ፍላግ ማብዛት ጥሩ አልነበረም። ከዛ በተረፈ ደግሞ እኔ ወደ ቤተሰብ አይደለም ማወራው። ቤተሰብ አሉኝ፣ ማዘርም አለች፣ ወንድሜም አለ። ሂጄ አላወራቸውም። እንደዚህ ያደረጋኝ ምናምን አልልም። የእሱ ቤተሰብ ነበር መቀርብ ምናገር ምናምን እንደዚህ ነገሮች ነበሩ። እምነቴ የነበረ ያው የእሱ ቤተሰብ ካከበርኩ እሱም እንዳከበርኩት ነው። የእሱ ላይፍ ድሮ ፍቅር አልነበራቸውም ከቤተሰብ ጋር። ሜቢ አይ ሃቭ ቱ ቢ ዲፍረንት እና ብዙ ነገር በላይፌ ራሱ በጠባይ ራሱም ቀይሬያለሁ። ማይቻል ነገሮች ያለው ማለት ኢቭን አብረን የኖርን ልጆቹ ከኛ ጋር መኖር ጀመሩ፣ የእሱ ልጆች ማለት እና በጣም ወድጃቸዋለሁ። በጣም ማለት ስለ እኔ ልጅ እወዳለሁ። ከውጭም ልጆች አይደል ማስተማር ብዬ ነበረ። ብዙ ጊዜ ከልጆች ጋር ነበረ እንትን ጊዜ የሚፈጨውና ልጆቹ ቀረቡኝ፣ በጣም ወደዱኝ። ያና ደግሞ ችግር አመጣ። አይ ቲንክ እሷ ትንሽ ተሰማት ይሄን ነገር። ቤት ሲመጡ ያው ስለኔ ምናምን ሲያወሩ ያው ስንት ዓመታቸው ነበር ልጆቹ? የሱ ወደ 8 እና 10 እንደዚህ ነገር ነበር። አንቺ ጋር ይመጣሉ ቤት? አዎ ያው በፍርድ ቤት እናንተ አብራችሁ መኖር ጀምራችኋል? ያ አብራችሁ አንድ ቤት መኖር ጀምራችኋል? ሁለቱም ብቻ ነው ወደኛ የሚመጡ። ትንሿ አትመጣም፣ ተከለክላት ነበርና እሱ እንትን አይልም ነበር። ያው በፍርድ ቤት መጀመሪያ ከኛ ጋር መኖር ጀመሩ፣ ልጆቹ ፈልገው ማለት ነው። ከዛ ያው በፍርድ ቤት እሷ ስትጠይቅ ያው ሶሻል ወርከር ምናምን መጥተው ቁጭ ብላ ላዋራሽ ስትለኝ እሺ አልኳት። ያው ደግሞ ኖትስ ያደረኩት ብዙ ጊዜ የእንጀራ እናት መጥፎ ሆና ነው የምትታየው። የተለመደው እንደዛ ነው። ስለዚህ ልክ ስጠይቀኝ መጀመሪያ ያው እንደምታውቂው የእንጀራ እናት ማለት ጀመረች። የእንጀራ እናት ለእኔ ከባድ ነው። ለምን እናታችን ስታሳድገን ብዙ ልጆች ነው ያሳደገች ማለት ከኛ አፍ ነጥቃ ነው የምትሰጥ የነበረ ልጆች እና የህብረት ነገር የፍቅር ነገር ከእናቴ ነው የለመድኩት። ከዛ ልጅ ደግሞ በጣም ነው የምወድ ኦቨር ኢቭን አሜሪካ ስኖር ልጆቼ ብቻ አይደለም የሚወዱኝ ማለት የጎረቤት የዘመድ በቃ ድግስ ምናምን ካሄድ እኔ ከልጆች ጋር ነኝ፣ ከትልቅ ሰው አልቀመጥም። እና ልጆች በጣም ወዳቸዋለሁ። እነሱም መሰከሩልኝ ፍርድ ቤት ላይ ምን አይነት እናት እንደሆንኩ፣ እንጀራ እናትም በሆንም ምን አይነት እንደሆንኩ በጣም መሰከሩልኝ። ማለት ልጆች ናቸው። ከዛ ምን ይመስልሻል አለችኝ ሶሻል ወርከሯ። እኔ ደግሞ ምንም ቢሆን እናት ሪፕሌስ የሚያደርግ ሰው የለም፣ ምንም ቢሆን አይ አንደርስታንድ እናታቸው ጋር እኔ ምንም ብወዳቸው
እንደ እናት አልሆንም፣ እንደ ራሳቸው እናት አልሆንም እንጂ ስለማልወዳቸው አይደለም። ስለዚህ እነሱ ይጠየቁና ያ የፈለጉትን ይወስኑ። እነሱ ከኛ ጋር መኖር ነው የፈለጉት። ግን ያው እንዳልኩ በመሀል በሁለታቸው መሀል ልጆቹ ተጎዱ በጣም በሁለታቸው መሀል። እሷም ሌላም ትላለች፣ እሱም ቱማች ያቀብጣል። እሱም እኔ በዛ መሀል ደግሞ ሮል ነበረኝ፣ ግን ከባድ ነው ሁለት ሰው ካልተስማማ። ገፋፋው ነበረ በጣም ቁጭ ብላችሁ ስለ ልጆቹ አብሮ ምን ማድረግ እንዳለባችሁ። ልጆች እንደዚህ የተበላሹ ነው። እውነታ ነው። አንዳንድ ጊዜ የምትላቸው ነገሮች እውነታ ነው። ልጆች እንደዚህ ኦቨር አታቀጥ፣ ጥሩ አይደለም። ዳስ ዋይ ፕሮባብሊ የዚህ የሚፈልጉት አሁን እሱ ሲያወራኝ ስለ አባቱ እንደ ጫማ ሽጦ ለነሱ እንዴት እንደገዛ ጫማ ምናምን ያነ ፍቅር ስላለው አይደለም፣ በሌለው ነገር ነው ፍቅር የሚያፈቅረው አባቱ። ሴም ቲንግ እነዚህ ልጆች ሁሉ ነገር እንደዚህ አድርገህ አቅብጠህ እውነቷ ነው እሷ ጀስት አንዳንዴ መስማማቸው እሷ አትሰማኝም ምናምን፣ ያው በመሀል ብዙ ነገር አለ። ኤኒዌይ ልጆቹ ተሰቃዩ። እንደዛ አብረን የኖርን ራሱ ተመለስ ብያለሁ። በቃ ለምን እኔ ሳዩ ልጆቹ ከባድ ሁኔታ ነው ያሉት፣ ጀስት ጥሩ አይደለም። ከዛ ያው በመሀል ሳይካትሪስት የሚባል ሰው ተዋወቀ እሱ መሰለኝ። ከዛ ያው እኔ ፊክስ አድርግልሃለሁ ሪሌሽንሽፑ ከእናታቸው ጋር እንድትፈቅድልህ ምናምን ብሎት ለካ በመሀል ያገናኛቸው ነበረ እሱና የልጆቹ እናት። እኔ አላውቅም ነበረ። ያው ስራ በጣም ከጠዋት ጀምሬ እስከ ማታ ነው ስራ የምውለው። በመሀል ደግሞ ተቃጠለ ቤቱ። አክቹዋሊ ቢፎር ደ ሳይካትሪስት ቤቱ የስራ ቦታ ተቃጠለ። የትኛው? ሙሉ ለሙሉ ጋዜቦ ብራንች። ያንቺ ሲቃጠል 2 ማኪኖች ተቃጠሉ። ግን ሰዎቹ በቃ ይቅር ችግር የለውም እግዚአብሔር አልፈቀደውም ይሄን መኪና ለኛ እንዲሆን እና ይቅር ያሉ ሰዎች ናቸው። ሰምቻለሁ እሱን ቴስቲሞኒ አሁን ካልሹ ከራሱ ሰው ሰምቻለሁ አንድ መድረክ ላይ። ከዛ በኋላ አይ ቲንክ በሚዲያ ትንሽ መታወቅ ጀመረ። ቦታውም ሁሉ ነገር ሰው ልብስ መግዛት ጀመርኩ፣ ሱፍ መግዛት ጀመርኩ። ያው ኢንተርቪው ያፍተለከደ ብዙ ኢንተርቪው ማድረግ ጀመረ። ይመጣሉ ስራ ቦታ እኔ ያለው ግን ሁሌ የኔ ፓርቲ ቆርጠው ነበር። ኢቨን ፋና ሚዲያ ላይ ይመጣሉ፣ ኢንተርቪው ያደርጋሉ ሰራተኞች። ከዛ ቤቱን ይቀርጹታል። ያው ካሳደስ ነው በኋላ ማለት። ከዛ ያነ ይቅር ማኪናው ችግር የለውም ያለው ሰውዬ መጥቶ እሱም ኢንተርቪው ታደርገዋለች እና እኔ ሌላ ስራ አለኝ ሲል እሺ ችግር የለውም አልኩት። ከዛ ያው መጣች፣ ኢንተርቪው ያደረገች፣ ሁሉም ቀረጸች። እሱ መጣ ባለ ማኪናው ማለት ነው። ከዛ ኢንተርቪው ላድርግ ስል እኔ ቲቪ አልወድም ችግር የለውም ማለት። ኧረ በእናትህ ምናምን ብንል ለምን ነው እምቢ አለ። ከዛ እኔ ቁም ያለው እሱም እንደዚህ እሷም እንደዚህ። ከዛ ምን ትለኛለች እንዴ አንቺ ባለቤቱ አይደለሽ አለችኝ። አዎ አልኳት። ከሱ ጋር ነበርሽ አይደል? አዎ አልኳት። እንዴ ለምን አንቺ ኢንተርቪው አላደርግሽም ስትለኝ አይ ይቀር አማርኛ ገባ። ሰው ሌላ ይመስለዋል አማርኛ። እኔ ሱዳን ተወልጄ ያደግኩ ልጅ ነኝ ማለት አረበኛ ነው የማውቀው፣ እንግሊዝኛ ነው የማውቀው። አማርኛ ፍላጎት ስላለኝ ነው የተማርኩት። እና እንደዛ ስላት ችግር የለውም 2 ጥያቄ ካልፈለግሽ ካልሆነ አሳይሽና ካልሆነ እንትን እንላለን አለች። እሺ አልኳት። ከዛ 2 ጥያቄ ጠየቀች፣ መልስ ሰጠው። እንዴ ይሄን መልስ ይዘሽ ነው ወይ እምቢ የምትይው እና ምናምን ብላ ሄደች፣ ቀርጻ ማለት ነው። ይሄን የምስክርነት ሲሰጥ ሰምቼዋለሁ። ቤት ተቃጥሎ የስራ ቦታዬ አንድ ሙስሊም ወዳጄ ሙስሊም ነው አይደለ? ችግር የለም ያለው ሊያሰራ መኪናውን እዛ ግቢ ውስጥ የነበረ መኪና ተቃጥሎበት በቀለን ያላለውም አላህ አለ ብሎ ይሄን ምስክር። አንቺ የዛን ቀን የኔ ጥያቄ ይሄ አይደለም።
አንቺ የዛን ቀን እዛ ነበርሽ? አሁን ብዙ ጊዜ እኔ እዛ መድረክ ላይ ንግግር የሚያደርጉ ሰዎችን አይቻሉ። ብዙዎቹ ቤተሰብ ካላቸው ቤተሰባቸውን ይዘው ሄዳሉ። አንቺ ሄደሻል በሊሞዚኑ? እዛ መድረክ ላይ ነበርሽ? ያልሄድኩት ምክንያት ደግሞ ልንገርህ። ስራ ቦታ ነበርኩ። ከዛ ተደወለልኝ ከአባቱ፣ እንዴ መሄድ አለብሽ። የት አለ እሱ? አይ ሱፍ ገዝቼለት ምናምን ያው ሊዘጋጅ የሄደ ነው ያ ፀጉሩ ሊያስተካክል ምናምን ስለው፣ እንዴ አንቺማ መሄድ አለብሽ እንዴ ይህን ሁሉ አብራችሁ ሁናችሁ ሰፖርት አድርገሽው ነበራችሁ፣ ስለዚህ መሄድ አለብሽ ይለኛል አባትየው። ከዛ እሺ ያልኩኝ። ከዛ እህቱ ደግሞ ደወለችና እኔ የመጣው ነው ስራ ከቨር ላድርግልሽ ነው አንቺ መሄድ አለብሽ ተባልኩኝ። ደስ አለኝ በጣም ማለት ቤተሰቡ እንደዚህ ሲያከብራኝ በጣም ደስ አለኝና ደወልኩ ወደሱ ማለት ነው። የት ነው ያለው? እንደዚህ ተብያለሁ ምናምን ልምጣ ስለው አይ አትምጫለሽ። ለምን አልኩት። አይ ስራው ከቨር የሚያደርገው ሰው የለም እንዴ እዚህ መጣለች ከቨር አድርገዋለሁ ብላለች ስለው፣ እሷ አትችልም፣ ስራው አንቺ ነው የምታውቂው፣ ስለዚህ አንቺ ግሪ አለኝ ማለት ነው። በጣም ውስጥ የተሰማው ባይተወይ ግን አስትልም እንዳልኩ እኔ ለመታየት ለምናምን አይደለም የነበረ ጥረት ያገኘሁት ላይፍ የፍቅር ላይፍ የሰላም ስለሆነ በቃ አትሊስት ደግሞ አንዴ ሞክሬ ስለነበረ ጋብቻ፣ ሁለተኛው ደግሞ በቃ መተው ያለብኝ ነገሮች መተው ካለብኝ መተው ፈለግኩና ሶኬ ያልኩኝ በቃ ይታወቁስ እሱ ከታወቀ እኔ እንደታወቅኩ ነው ያሰብኩት። ይሁን አልኩኝ። ስራ እየሰራው ማየት ጀመርኩ ቪዲዮውን የሱ ማለት አባቱ ጠርቶታል። አባቱን ጠርቶ አባቱን ያመሰግናል። እንደዚህ አባቴ ነው እዚህ ያደረሰኝ፣ ብቻዬን ነው የደረስኩ ምናምን ማለት ጀመረ። ውስጤ ተሰምቶት ሳለ አም ፕራውድ ኦፍ ዩ ብዬ ቴክስት ላኩለት። ማህት ቲቪ ስላልታየሁ ብዬ ሜቢ ኢትስ ኦኬ ብዬ አም ፕራውድ ኦፍ ዩ አልኩት። ለምን ይሄን ላይፍ ከዚህ በፊት አልኖረው የሚያበረታታ ስፖርት የሚያደርግ አይዞህ የሚል አልነበረም ከማውቀው ማለት ነው። ሶ አሁን ፕሮቫይድ ያን ነገር ለሱ ፕሮቫይድ ማድረግ ስለፈለግኩ ነው አም ፕራውድ ኦፍ ዩ አልኩት። ከዛ አይ ቲንክ ለብሬክ አለ ሰዓት ወጦ ቡና ሊጠጣ ምናምን ቪዲዮ ኮል ሳይሆን ቪዲዮ መስጅ ላከልኝ። አም ፕራውድ ኦፍ ዩ ብለሽኛል፣ እዚህ ያደረሽኝ አንቺ ነሽ፣ ሰው ማያውቀው ምንም አልነበረኝም ምናምን የሚል ቪዲዮ አለ ላከልኝ። አሁን ሳስበው ወደ ኋላ ስመለስ ይሄንም ሬድ ፍላግ ነው ለእኔ ያለው ምክንያት ይመስለኛል። ከቤት ሲመለስ እንዳይሰማኝ ይመስለኛል። እና አንዳንዴ ስሙዝ ለማድረግ ነው። ከዛ እንደዛ ብሎ ቪዲዮ ላከልኝ። እሱ ቪዲዮ አለኝ። ከዛ ያው ኢንተርቪው ጨረሰ፣ መጣ፣ ታወቀ። በጣም በቃ ላይክ ሂ ሻራፕ ላይክ በጣም ነው የታወቀው። ኢንተርቪው አፍተር ኢንተርቪው በቃ እንትን ሆነ ታወቀለት። ግን ብዙ ጊዜ እኔ ቲክታክም እንዴት ያስተማርኩት እኔ ነው፣ እንዴት እንደሚከፍት እንዴት ያው የኤዲቲንግ እንትን ተማረ ካሜራ ምናምን። ግን እኔ ነው መጀመሪያ ያስከፈትኩለት ሁሉ ነገር። ጂሜል ብትል ምን ብትል ቴክኖሎጂ ትንሽ እኔም ስለተማርኩት ነው። እና ያን ነገር ሼር አድርኩ። እሱ በቃ በቲክታክ መታወቅ ጀመረ፣ በሶሻል ሚዲያ በሁሉ ነገር መታወቅ ጀመረ። ግን ከሁሉ ነገር እኔ ውስጥ አያስገባኝም ነበር። ይሄ ነበረ በጣም ችግር የነበረው። እንዳልኩ ብዙ ሬድ ፍላጎች ኢንተርኔት ነበረ፣ ግን this is one of it። እቁብ በየቀኑ ከፍል ነበረ። እቁቡ ይደርሳል ብዬ እንትን ስል እቁቡ የለም። እንዴ ለምን እለዋለሁ፣ የእቁቡ እሱ ወስዶታል። እንዴት አሁን የእቁቡ ሰውዬ እንደዛ የከፈልኩት እኔ ነው መከፈል፣ ግን እሱ ሲወስደው ምን ብዬ ነው ማለት ለምን ወሰደው ለምን ሰጠው አልልም፣ ባለቤቴ ነው። ላይክ ዝም ማለት ጀመርኩ። በቃ
እኔ እዳ ላይ እገባለሁ። ያው ማርካቶ የሚታዘዘው በእኔ ስም ነው። ምንድነው ደሞዝ የሚከፈለው በእኔ ስም ነው። ምንድነው አካውንቶች ምናምን ያ በእኔ ስም ነው ያሉት። ግን በእኔ ስም ቢሆኑም በዙረት ወደ እሱ ነው የሚገባው። ስለ እንደዚህ ክፈይ ነው መባለው። እነዛ ነገሮች ሁሉም በዚህ ሁሉ መሀል አንድ ቤት ነው የምትኖሩት? የስ አንድ ቤት ነው የምንኖረው። መኪና ተገዛለት። ካልገዛሁ ብሎ በጣም ሴቭ አድርግ ነበረ እኔ በጎን። ለምን ብዙ ጊዜ የማምንበት ነገር አንድ ነገር ብትሆን አንተ ነገ ይኖርሃል ባካፕ የሚባል ነገር። እሱ ገንዘብ አይይዝም ጭራሽ። መኪና ስላይ አትሊስት መኪና ነገ የምንሸጠው ላይክ ሴቪንግ ብዬ አሰብኩት። እሺ ያልኩኝና ያው ያለው ሴቪንግ ላይ ከፈልኩ። ከዛው መኪናውም በእናቱ ስም ነው። ብዙ ጊዜ ስጠይቀው የዕቁብ ነገር ነበረ ኬዞች ምናምን። በዛ ምክንያት ነው በሌላ ሰው ስም ሲያደርገው የነበረ ምባለው የነበረና። ጋብቻችሁን ለምን ህጋዊ አላደረግሽም? የውጭ ጉዳይ የኔ ፍቺ የውጭ ጉዳይ እጄ እንትን ማድረግ ነበረብኝ። ላይክ አውቶራይዝ መሰለኝ። እሱን ለማድረግ ወረቀቱን አምጥቼ ሰጣቸው ነው። እንደገና ሄደሽ እዛ ነው የምታደርጊው ምናምን እየተባለ ፕሮሰስ ላይ ነበረ። በመሀል ሰው ሂጂ የሚደረጉ ነገሮች መጀመሪያ ለካ ከአንተ ስቴት ነው የምታደርገው። ከአንተ ስቴት ካደረግክ በኋላ ዲሲ ዋሽንግተን ዲሲ ያው ሄደህ ኢትዮጵያን ኤምባሲ ደግሞ እንደገና እንትን ታደርገዋል። በዛ መሀል ነው የእሱም ወረቀትም ጋብቻ ሬዲ ነው የአሚን የፍች የኔ ግን ሬዲ አልነበረም። በመሀል እንደዚህ በዚህ ምክንያት ነው። እና ደግሞ ታማም ነበረ በጣም ብዙ ይሄ የአርተራይደስ ራህመቶይድ አርተራይደስ እና ኪሞ ውስጥ ነበረ በመሀል። እነዛ ነገሮች ነበሩ። ኢቭን ያነከስኩ ምናምን አንዳንዴ ስራ ሄዳለሁ። መርፌ የተወጋው ስራ ሄዳለሁ። አሁን ደህና ሆኜ በኋላ ስትረስ ነው የሚያስነሳው በጣም። እና በመሀል ብዙ ሬድ ፍላጎች ስለነበሩ ስትሬሱ በጣም ይበዛ ነበር። በጣም መርፌ ወጋ ነበር። እንግዲህ በጣም ብዙ ምልክቶችን ታያለሽ። ያው መልሰሽ ራስሽን ጭንቀት ውስጥ ተከቻለሽ እንጂ የተለየ ሪያክት ያደረግሽባቸው ነገሮች የሉም እንዳልሽኝ ከሆነና ከዛ በኋላ ምን ተፈጠረ? መጨረሻ ምን ሆነ? ያው እንዳልኩ ሬድ ፍላግ ሲደርስ ያው ቤተሰቡንና ጓደኞቹ ነው ሰብስቤ የምናገር። ግን ላይክ ምንም መፍትሄ የሌለው ፓስፖርት አወጣሁለት፣ ቪዛ ማውጣት ጀመረ። ዱባይ፣ ቻይና ምናምን መውሰድ ጀመርኩ። ደሞዝ መከፍለው እኔ ነኝ፣ ለቅርንጫፎች ክራይ መከፍለው እኔ ነኝ፣ ዕቁቡ መከፍለው እኔ ነኝ። በጣም ብዙ ነገር ደሞዝ መከፍለው እኔ ነኝ። እንደዛ አድርጌ በቃ እቃ መግባት አለበት ተባልኩ። እቃ አስገባው። በኔክስት ሳምንት እከፍላቸዋለሁ በማለት በዛ መሀል አካውንት ሁሉ ነገር በእሷ ይከፈት ተባለ፣ በእህቱ ማለት ነው። ከዛ እኔ ለምን እህት ግን እዳ ላይ ታስገባታለህ? ወረቀት ምንድነው ደረሰኝ ግዴታ ነው ወይ ደግሞ ላይክ መንግስት ያወቀው ነገር ዝም ብሎ ገንዘብ ከገባ ችግር ነው። በቃ እኔም ላይክ እንትን ህጋዊ የሆነ ነገሮች ስላየሁት ማለት ነው። በዛ ምክንያት ነው እንትን የተባልኩት ማለት ነው። እቃ ሁሉ ነገር መግባት ከጀመረ አካውንት ለብቻ ማድረግ ያነሰ ካትረሱ በመሀል እሱ ነው ሲመራ የነበረ ማለት ነው። ምንድነው ዕቁብ ወደ 4 ሚሊዮን ከምናምን ነበረን። እሱም ቻይና የሄድንበት እቃ ምናምን አዞ እኔ ውጭ ነበርኩ ለሕክምና አዞ ሌላ ዕቁብም ነበረን በየቀኑ የምንከፍለው እሱም ተወሰደ። አይደል ነው የት እንደሄደ። ከዛ ብዙ ብሮች አንቺ ሳታውቂ መውጣት ጀመሩ። በቃ መውጣት ጀመሩ። እዳ መግባት ጀመርኩ። እኔ የምከፍለው ደሞዝ ነው፣ ክራይ ነው። ገቢውና ወጪው አልተመጣጠንም እና አላወቅኩም ነበረ ብዙ ነገር
የሚደርስ እንደነበረ ያጎቱ ልጅ ከኛ ጋር ይኖር ነበረ እና አንዱ ብራንች ማኔጀር እሱ ነው። ሌላው ብራንች ማኔጀር የኔ ደግሞ ሌላ ነበረ። ዘጋኝ። ውጭ ሁኜ ታምሜ አልጋ ላይም ራሱም አልነሳም ነበረ። በጣም ተነስቶብኝ ማለት ፕሬድነዞል ምናምን ወስድ ነበረ። ኢቭን ዌይት ጌን እንዲያደርገ አንዳንዴ ኢቭን ዋክ ማድረግ አልችልም። የዘጋኝ ምክንያት ይደውልልኝ ነበረ። ሌሊት አልተኛም እኔ ባይደው ይደውሉልኝ ነበረ። እንደዚህ ሊገዛ ነው እንደዚህ ሊደረግ ነው ምናምን እየተባልኩ እልክ ነበረ አዛውኝ ማለት። ግን ለካ ገንዘብ ሙሉ ለሙሉ ወደ እኔ አይገባም ነበር፣ ወደ እሱ የሚገባ የቤት ይሁን የደብረ ብርሃን ቤቱ ብዙ ዕዳዎችን አጠቃላይ እኔንም መጨረሻ ምን አገኘሽ? ከዛ መጨረሻ ላይ ልክ መጥቼ ምናምን በቃ እሱ መታየት ነው የፈለገው ብቻውን እንዳገባ ሰላም እንደሚኖር መታየት ነው የፈለገ። ስለዚህ 3 ክፍል ነው ያለን ቤት። አንድ አጎቱ ልጅ አንድ ባዶ ነበረ፣ አንዱ እኛ ምንኖርበት ያን ክፍል ትንሿ ክፍል ናት። ሽቦ አልጋ አንጥፌ ዲኮር አድርኳት ትንሽ። በቃ ዝም ብሎ መኖር ይቻላል። we don't have to be together። ግን ያው ልተወው ስል ብዙ ጊዜ ያው ይቅርታ ይለኛል። the same thing ልተወው ስል አሁን ይቅርታ አለኝ። ተመለስኩ። ያው እነዚህ ነገሮች በመሃል አንድ ነገር ሊያደርግ ሲል ይጣለኛል። አሁን የሚገባኝ ነገር ማለት እና ያው አንነጋገርም ነበር እንደዚህ ሳድርግ የማለት ነው። ከዛ በመሃሎች ልክ እንዳልኩ ሌላ ሬድ ፍላጎች ብዙ ነበሩ በሴት ጉዳይ ማለት ነው። ግን አልጠራጠርም ነበረ። ኤኒዌይ ሬቻ ቀን መሰለኝ ከዱባይ እንደተመለሰ ወደ ደብረ ብርሃን ደግሞ ሄደ። ፈርኒቸር ቤት አለን አዛደ ሄደ። እኔ በጣም ናፍቄዋለሁ። ምንም ያው እሱ ምንም አልመሰለውም። ከዛ ሄደ መጣ። ሊመጣ ሲል እኔ ስራ ነው የዋልኩት። እህቱ ከኔ ጋር ነው የዋለችው ስራ ቦታ። ሐሙስ ቀን ነበር። ከዛ ደወልኩለትና አትምጣ ዝም ብለህ እዛው ቆይና በጧቱና ስለው አይ ስራ አለብኛል። እሺ በቃ ከመጣህ ሐሳብን ካልቀየርክ ንገረኝ ብዬ ሄድኩኝ። እኔ ወደ ስራ ጧት ምግብ ሰርቼለት ምናምን ኢንኬዝ ከመጣ በመሃል ብዬ ወደ ስራ ሄድኩኝ። እህቱ መጣች ከኔ ጋር ዋለች ስራ ቦታ ሙሉ ቀን ማለት ነው። ከዛ እሷን አድርሼ ቤት ስደውልለት ገና ከእሷ ጋር ሆኜ ስደውልለት ቡልቡላ ነኝ ደርሻለሁ በቃ ምናምን አለኝና እሷን ቤት ያደረስኩና ልክ ስገባ እሱ ገብቷል ቤት። የመጀመሪያ ጊዜ ነው ከኔ በፊት የሚገባው ቤት ማለት ነው። እዛ ከዚህ በፊት ሰራተኛ ሰርቃን ስለነበረ ቪዲዮ ኮሪደር ላይ እና ቪዲዮ ካሜራ አለን እና እንትን ላይ ሳሎን ላይ ገብቼ ምናምን ያሳያል ቪዲዮ። ሰላም አልኩት። እንዴት ነው ምናምን ስለው ያው ስለ ጓደኛ ስለ አለፈው 2 ሳምንት ማውራት ጀመር። ቲክታክ ላይ ሜሴጅ ላይ አይ ላቭ ዩ ስትጽፍ አይ ላቭ ዩ ምናምን የልብ ቅርጽ ምናምን ይመጣሉ አይደል? እኔ ከጎኑ ተኝቼ እንደዚህ ሳይ ማለት ነው እንዴ አይ ላቭ ዩ ቴክስት ተጀማማን እንዴ ብዬ ስቄ ወደ እንትን ዞርኩኝ ማለት ነው። ከዛ ምን ብሎ መናሳት ጀመረ። አይ እንደዚህ ጀመርክ ምናምን ነው ያልኩት። ምንም አላልኩም ስለው መሳደብ ጀመረ። ሰው አትሳደብ ምንድን ነው የምታደርገው ምናምን ስል እናቴን መሳደብ ጀመረ። ያው ስድቡን ማለት ስላልፈለግኩ አልችለውም እኔም ራሱ። ከዛ እንደዛ ማለት ሲጀመር መደንገጥ ጀመርኩ። አቁም አልኩት። በቃ አትሳደብ እናቴም አትስደባት በቃ አቁም ስለው እኔ እኮ አለ ያጎቴ ቪዲዮ ያየው ነው ማለት አጎቱ ሞቷል በዛ ሰዓት። ያው 1 ዓመት አለፈው ግን ያስታውሰዋል መሰለኝ እና ወዲያው መለስ አልኩኝና ይቅርታ እኔ መሰለኝ ሌላ ነገር ያየው ቴክስት ምናምን ያየው መስሎኝ ነው እንጂ እኔ ቪዲዮ አላየሁም። እንዴት እኔ ባጎቴ እንትን ከዛ ስድቡ ቀጠለ። አትሳደብ አልኩ። እኔም ጀመርኩ ማለት ላይክ ዝም አትልም መቼም የተሰደብክ የተገፋህ ምናምን
ከዛም አትስደበኝ ምናምን ማዘርም አትስደባት ምናምን ያልኩ የተነሳው አልጋ ላይ እንደዚህ ይዞ ፊቴን በቦክስ ከዛ ደነገጥኩ። ማለት እንደዚህ የሚያደርስ ነገር አልነበረም ሁኔታው። በጣም ስደነግጥ እሱ ማቆም አልቻለም። ይሄ ቪዲዮ ላይ ይሰማል ድምጻችን ማለት እየተመታው ማለት። ከዛ ማፈን ጀመረ። እሱ የሚለው አሁን ለሰው ዝም በይ ስላት ነበረ፣ ግን ዝም በይ እንደዚህ ነው እንጂ ከናፍንጫ አይደለም። እዚህ ነው በጣም ሲጨናኝ ነበረ አልጋ ላይ ማለት። ከዛ መለመን ጀመርኩ። ማጠር ጀመረ አተነፋፈሴና ቪዲዮ ላይ ይሰማል። ላይክ አጫጫሄ እንትን ይሰማል እና መለመን ጀመርኩ። የትኛው ቪዲዮ ላይ ነው? ካሜራው ላይ ማለት ነው። ኮሪደር አይደል ውስጥ ቤድሩም አይደረግም። ያው ከቤድሩም ስትወጣ እንዲታይ ብዬ ነው የተደረገው እንጂ ሌላ ነገር አይደለም። ከዛ እንደዛ ሲደረግ መለመን ጀመርኩ እሱን ማለት ነው። በእናትህ በልጆች ያልኩኝ በጣም እለምነዋለሁ ያለቀስኩ ማለት እስቲል ያፍነኛል። ወደ 4-5 ጊዜ ነው ያፈነኝ። መጨረሻ በትራስ ነው ያፈነኝ። ከዛ በቃ እንደማልችለው ሳቅ ማለት ነው። መጮህ ጀምሬ ነበረ ኢንቢትዊን፣ ግን ማንም አልደርስልኝ አለ። ቤቱ ዝግ ነው፣ ሌሊት ነው፣ ማንም አይደርስልኝ ስል ኢቨን ያጎቱ ልጅ ኔክስት ዶር ነው። ኔክስት ዶር ስለ ውስጥ ከግቢው ከሳሎኑ ትንሽ ወደዛ ማለት ነው ይሰማል፣ ግን ማንም አይመጣልኝም። ሶ ማሸነፍ እንደማልችል ሳቅ እዛ አላልኩለት። ሰውነቴ ላይ ጀስት እንደ ሞተ ሰው እዛ መለመን ለልጆች ያልኩኝ ጀመርኩ። ከዛ እሱ በቃ አይደለም ላይክ እንደዚህ አይቼው አላውቅም። በጣም ነው የተቀየረ። በጣም ቶታሊ በቃ ላይክ ሌላ ሰው አላ ሌላ ሰው ነው እና መደንገጥ ጀመርኩ ማለት። ከዛ የአልጋ እንትን አንስቶ ይሄ ሊመታይ እምቢ ሲለው ያው አልጋው በዛና በዚህ አይደል የሚሰካው፣ ሊያነሳ ስል እምቢ ብሎታል። በቃ እኔ ወደ ኋላ መሸሸት አልጋ ላይ ሆኜ መነሳት አልቻልኩም። ወደ ኋላ ነው መሸሸው እየተከተለ የሚያፍነኝ የነበረ ማለት። ከዛ ልብስ መልበስ ጀመረና ሊወጣ ሲል አትወጣ ቢኮዝ አይ ዶንት ኖ ምን እንደነካው ሶ አትወጣ፣ እኔ ልውጣል። እንደዚህ ሌላ ሰው ብታደርግ ይገሉሃል፣ አያገባሽም፣ ያገባኝ እኔ ልውጣ ስለው ገፍትሮ ጥሎ ልክ በር ሲከፍት ማለት ያጎቱ ልጅ ቆሟል በር ላይ። ከዛ አንተ አልኩት እኔ እስከሞት ስትጠብቃ ማት መግባት መያዝ እሱን መደወል ብዙ ነገር አለ። እናት የለህም ወይ ስለው ማለት ደግሞ ታናግሪዋለሽ አንቺ እከካም አትበል። እስካሁን አልተናገርኩም፣ እስካሁን አልተሳጠብኩም፣ ግን አሁን እሰድባለሁ። ይሄ ሁሉ ካሜራ ላይ አለ። እከካም አትበል፣ እከካም አንተ ነህ አልኩት። ከዛ ሊመታኝ ስል በሩን ዘጋት። ከዛ ጫማ ለብሰው ከሱ ጋር ያወራሉ ማለት ቪዲዮ የሚያሳየው አብረው ያወሩ ነው፣ ግን ምን እንደሚሉ አይሰማም። ከዛ 2 ጫማ ልብስ ምናምን ይዞ ተዘጋጅቶ ነው ይዞ ወጣ። ከዛ ሲወጡ በር ላይ ይታያል ካሜራ በር ላይ ቆመው ይሄ ተነጋግረው በሩ በውጭ ነው የዘጉኝ እና እኔ የጮኩ ነው ምን አድርጌ ነው የሚለው እንትን ይሰማል። እዛ ሄዶ ከስ ብዬ ወጣውና ያው አይከፈትም በር በውጭ ስለሆነ ማለት ነው። ሰራተኛዋ ኪችን ላይ ትውጭ። ከዛ ጠራኋት አሉ ስላት ሄዳ አየች ግቢው የሉም አለች። የሉም ስትል ከና ቢጀማኝ እንትን ስልኬን ይዤ ወጣው። ማኪና ነበረች ወጣው በቃ እና በጣም በቃ ግራ ገብቶኝ በዛ ሌሊት ዞራሉ ከተማዋ። ከዛ ማን ትደውላለች እህቱ ከኔ ጋር ስለዋለች
ትደውልና የት ነሽ አላቅም። በቃ ግራ ገብቶኛል መሄድ። ከዛ በቃ ከሱ ቢኮዝ ወደ እናቴ ቤት ከሄድኩ ወንድሜ ያለ ሌላ ነገር ይፈጠራል። በቃ እኔ ግራ ስለገባኝ እንዴት የት እንደምሄድ በቃ ቆይ ጠብቂኝ ብላ መንገድ ላይ እየጠበቅኩ መጣች። ፖሊስም ነበረ። ምንድነው ያቆምሽው ምናምን አይዞሽ ምናምን ብሎ ከዛ መጣች። እሷ መጣች። በቃ እንሄድ ወደ ወንድሟ ማለት ከሱ ቤት ሄደን በረዶ ተደርጎልኝ ፊቴ ሁሉ ምናምን አልቅሼ በቃ አይዞሽ እኛ እናናግረዋለን ምናምን ብሎ እንትን አሉኝ ማለት ነው። ከዛ ያው ቢደውሉለት አያነሳም፣ ነግቷል። ከዛ እኔ በቃ ወደ ቤት ልሄድ፣ ለምን ወደ ቤተሰብም ብሄድ ሌላ ነገር ፊቴ እንትን ነው። ወደ ቤት ሂጄ ቁጭ ብዬ ወንድሜ ይደውልልኝ አልቀርም። እኔ ስራ አንክሽም ቢሆንም ሌላም በሽታም ቢሆንም እሄዳለሁ። ደወለልኝና የት ነሽ ምናምን ሲለኝ አይ ቤት ነኝ በቃ ገብቼ ምናምን ስለው አሞኛል ስለው መጣ። ልክ ሲመጣ ፊቴ እንትን ብሏል። ሆነሽ ነው ምናምን ብሎ ደንግጦ ሲጠይቀኝ አይ እህቱን ሳደርስ ሌባ መጥቶኝ ነው ምናምን አልኩት። ከዛ እሱ ለካ ስልክ አልተሰረቀ መኪናውም አልተሰረቀችም ብለዛ ብቻ እንዴት ነው ብሎ ተጠራጥሮ ግን ከእናትሽ ጋር ነው የምትቀመጭ ብሎ ወስዶ እናቴ ጋር ቁጭ አደረገኝ ማለት ነው ያን ቀን። ከዛ እሱ የታለ ሲለኝ እሱ ገና አልመጣም ከደብረ ብርሃን አልኩት። ማት ሌላ እንዳይመስለው ማለት ነው። ከዛ ቢደውሉለት የሱ ቤተሰብ አያነሳም። በሁለተኛው ቀን ኦልሬዲ እሱ ስራ ገብቷል። ከዛ ጓደኞቹ ቢደውሉ ማንም አልተናገርኩም። ከዛ ለካ ወንድሜ ሲደውልለት ተጣልተናል ብሎታል። ስንት ሰዓት? 6 ሰዓት ምሳ ሰዓት። ያን ሁሉ ሌሊት ብቻዋን ቀንም ብቻዋን ትቶ ለሞት ትቶ እቺ ልጅ ብትሞትስ ለምን አትሊስት እህትህ እንደዚህ ተጣላን እንደዚህ አድርጊያታለሁ ፕሊስ ሄድያት ቢለኝ ምን አለበት ነው የእሱ ንግግር። እና ወዲያው ደወለና እንደዚህ እሱ አድርጎሽ ሌባ ትያለሽ እንዴ ምናምን ብሎ ተናግሮኝ ቆይ አትሂድ እያልኩኝ ደወልኩ። የማኔጀሩ የቡልቡላ ውጣ በለው አልኩት። አባታ ታሟል ብለህ ውጣ በለው አልኩት። ለምን አሁን ሁለቱም ላይ ጥሩ ላይሆን ይችላልና እንዲወጣ አስደረግኩ። ከዛ ያው ወንድሜ ቀረ። በቃ እኔ ከሰዋለሁ አንተ ምንም እንዳያደርግ ብዬ እኔ ከሰዋለሁ ብዬ ወደ ፖሊስ ሄድ። ማለት 3ኛው ቀን ነው ምናምን ሄድ ነው ወዲያው ለምን አልከሰሽም? ሁለት በቃ እኔ ግራ ገብቶኛል ያደረገው ነገርና ስለማላውቅ። ጥሩ አሁን ተለያይታችኋል? አሁን ተለያየን። ምን ያህል ጊዜ ሆናችሁ ከተለያያችሁ? ኦልሞስት ያው የኢሬቻ ምን ያለፈው ኢሬቻ ጥቅምት አካባቢ ነው። ጥቅምት ወራቶች ተቆጥረዋል ማለት ነው። አዎ መስከረም ላይ። አጠቃላይ ምን ያህል ጊዜ ቆያችሁ አብራችሁ በአብሮነት? 5 ዓመት 6 ሊሆን ነው። አሁን ከተለያያችሁ ደግሞ እንግዲህ ኦልሞስት ከመስከረም ጀምሮ እንኳን ቢሆን 7-8-9 ወር ሊሆናችሁ ነው ማለት ነው። አሁን ጥያቄሽ ምንድን ነው? ይቅርታ ብሎ በሽምግልና ተላከልኝ። ይቅርታ እሺ ያልኩኝ በቃ መጨረሻ አሁን ላይክ 3 ወር በፊት ምናምን ይቅርታ ሲለኝ በቃ እሺ ይቅርታ። አንቺ ስራሽን እየሰራሽ ነው እዛ ጋዜቦ? አዎ፣ ግን በመሀል የኔ ሰራተኞች ለመውሰድ በጣም ይሞክር ነበረ። እኑ ከኔ ጋር ምናምን ስራ ቦታ ጋዜቦ ዝግ ነው ብራንሻችን እዛ የለንም እያለ ያው በሱ ስም ስያሜው ስራ ውስጥ በሱ ስም ስለሚጠራ ሰው የሚያውቀው እሱ ነው። እስካሁን ፖስት ምናምን የለም የኔ። ስለዚህ ሰው እኔን አያውቀኝም። ዘጋን ያለ በቃ እሱም ባይልም ያው ያጎቱ ልጅ ነው ስልኩን የያዘው ይላል። አሁን እስከ ላስት ቅዳሜ ድርጅቶች መጣዋል ከኔ እንዴ ዘግተናል የተባለ እኮ ነው ብራንሽ ምናምን እንደዚህ ነገሮች። ከዛ የራሴ አካውንት ቲክታክ አካውንት መክፈት ጀመርኩ። የራሴ ለማቋቋም ራሴን ለመታወቅ ሞከርኩ። ግን ከባድ ነው። ልክ እኔ የቀማሁት የሚመስለው ሰው
ከዛ ብዙ ኔጌቲቭ ኮሜንቶች ይመጣሉ፣ ብዙ ነገሮች ይመጣሉ። ስለዚህ ሰው እውነቱን ይወቅልኝ እኔ እንደዚህ ሆኜ ነው። ለሱ ቀጥታ ምን አይነት መልዕክት ማስተላለፍ ትፈልጊያለሽ? ያው ብዙ ሬድ ፍላግ ለሱ ለራሱ መልዕክት አስተላልፊለት። ለራሱም እንጃ አለ ሰው ገፍቶ እንደዚህ አይሆንም ማለት እኔ አንድ ምክንያት ቢኖረኝ ላይክ በሱ ጫማ ለማድረግ ራሴን ሞከርኩ። ምክንያት አጣሁለት፣ በጣም ምክንያት አጣሁለት። ቀላል ነገር ነበረ። በቃ እሺ ከዚህ ላይፍ በቃኝ አልፈልግም። አንድ ነገር ግን አንተ ያደረከው እስቲል የምትጎዳኝ ያለህ ነገሮች ማለት አይገባኝም እና አትሊስት ከእግዚአብሔር ፊት እንደምትቆም ወቀውና ጅስት እግዚአብሔር መፍራት አለበት። አይዞሽ ዋተች አይዞሽ። እንግዲህ ምናልባት የሰው ልጅ ትዳር መስርቶ ይኖራል። ከዛ በኋላ ባለመግባባት ትዳሩ ሊፈርስ ይችላል። ከዛ በኋላ ከፈረሰ በኋላ ትዳሩ ሌላ ህይወት አይቀጥልም ማለት አይደለም። ስለዚህ ያንን ነው ያደረጋችሁት ይመስለኛል። እኔ እንግዲህ ሁለታችሁም የተረዳሁት ያንን ነው። ያለፈ ህይወታችሁ ላይ ጥሩ ነገር አላሳልፋችሁም። ስለዚህ አብረን ጥሩ ነገር ልናሳልፍ እንችላለን በሚል እሳቤ ቀጠላችሁ። ይሄ ጤናማ ነገር ነው። ምክንያቱም እዛ ያለው ነገር ቋጭታችሁ ከመጣችሁ ማለት ነው። ከዛ በኋላ ግን አለመግባባት ደግሞ ሊፈጠር ይችላል። የግድ ስንጀምር ጥሩ ስለነበርን ስንጨርስ ጥሩ እንሆናለን ማለት አይደለም። ስለዚህ ካልተግባባችሁ ደግሞ እንደ ትልቅ ሰው ብዙ ላይፍን እንዳየ ሰው እንደ ትልቅ ሰው ነው መለየት ያለባችሁ መለየት ካለባችሁ። ምክንያቱም እናንተ ለህይወት አዲስ አይደላችሁ፣ ለምንም ነገር አዲስ አይደላችሁም ብዬ አስባለሁ እኔ በግሌ። ስለዚህ ነገሮችን ተስማምታችሁ አንቺም ስራሽን መቀጠል፣ ምክንያቱም ስራው ላይ ያለሽን አስተዋጽኦ ደግሞ እሱም ከሆነ በተለይ ማናችንም ከህሊናችን አናመልጥም። የጊዜ ጉዳይ ካልሆነ በስተቀር ሁላችንም ከህሊናችን አናመልጥም እና ስራሽን መስራት ስራሽን እንድትሰሪ ተጋግዛችሁ ስራውን አሁን ለምሳሌ ቅድም በቆይታችን ምን ብለሽ ነበር? ያለፈው ህይወታችሁ ላይ ተጋግዛችሁ እኮ ለልጆቻችሁ ስትሉ ሴፓሬት አድርጋችሁም ትኖሩ ነበር አይደለ? ለምን? ልጆቹ እንዳይጎዱ በስነ ልቦና ነው። አሁን ደግሞ እናንተ የግድ አብራችሁ መኖር ካልቻላችሁ፣ ችግራችሁ መፍታት ካልቻላችሁ ልትለያዩ ትችላላችሁ። ስትለያዩ ግን ስራችሁን እዚህ ውስጥ ማስገባት አለባችሁ ብዬ አላስብም። እንደውም ብትችሉ በስነ ስርዓቱ ወጪ ገቢያችሁን ሰርታችሁ ድርሻችሁን ያለፈውን ነገራችሁን በአግባቡ እንደ ትልቅ ሰው ያለፈውን ነገር በደንብ በአግባቡ ሰርታችሁ አንቺን በስራሽ መቀጠል፣ ስራውን ሳታበላሽ፣ ስሙን ሳታበላሽ፣ ስሙን እንደጠበቅሽ እሱም በቃ ያለውን ነገር እንዳልኩት ነው ቅድም እንትን አይደለም ግዴታ አይደለም ከሆነ ሰው ጋር እኮ መኖር። ፍቅራችሁ ካለቀ መገዳደል አይጠበቅባችሁም። እኔ የሚታየኝ እንደዛ ነውና እንደ ወንድም ማለት ነው። ነገሮችን በሰላም ጨርሳችሁ ስራችሁን በአግባቡ ብትሰሩ ነገ የተሻለ ህይወት ነው። መኖር በሰላም ጥሩ ነገር ነውና ብትኖሩ ብዬ ነው እኔ ሐሳቤን ባቀርብ የምችለው። ምናልባት ጥያቄዋ ግልጽ ነው። ስለዚህ እኔ ልስራ አለ ድርጅቴ መስቀል ምን ነው ጋዜቦ ጋር ያለው ድርጅቴ ያለ ልስራ፣ ደንበኞችም መምጣት ትችላላችሁ እኔ ጋር ነው ይመስለኛል። ይሄ ነው ሐሳብሽ። ደንበኞች ጋር መምጣት ትችላላችሁ። አንተ ደግሞ ያለውን ነገር ተነጋግረን በሰላም እንግዲህ እንቋጨው ነው። እንግዲህ የፍርድ ቤቱን ጉዳይ በፍርድ ቤት የምትጨርሱት ጉዳይ ስለሆነ እኔ እዛ ውስጥ አልገባም። ግን አመሰግንሻለሁ ታሪክሽን ስለነገርሽን። እንግዲህ አንተም ይሄን ፕሮግራም ስታየው ምላሽ ካለ እሷ ትክክል አይደለችም፣ እውነታው በእኔ በኩል ነው ያለው፣ ይሄ ነው እውነታው ካልከን በጣም ደስ ይለናል። ደውለን ምናልባት ሐሳቡን እንነግርሃለን። እዚህ ጋር ጥያቄ ነው የጠየቀችው ጥያቄ ደግሞ ልስራ ነው። የተለየ ነገርና አላየሁም። ልስራ ስራ ነው ያለችው። ያለው ነገር እንኳን ብንጨርስ እዚህ ጋር ያሉት ነገሮች መቀጠል አለባቸው የሚል ሐሳብ ስለሆነ ምናልባት ይሄን ሐሳብ እንግዲህ አንተን አግኝተን ለመንገር ሙከራ እናደርጋለን። ለማግኘት ካልተሳካልን ግን እንግዲህ ቪዲዮን ስታየው ምላሽ ትሰጠናለህ ብዬ አስባለሁ። አመሰግናለሁ አንቺ። እንግዲህ ተከብራችሁ ተመልካቾች ከዛሬ ባለ ታሪክ እንግዳዬ ጋር ያደረኩት ቆይታ ይህን ይመስላል። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚሁ እሰናበታችኋለሁ። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈልጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ